ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። የንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት በዚህ ውያ ከሞት አንተ መንግስተ ሰማያትን ትወርሳለህ። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። ከነ ባለቤቴ ብመጣ በዛ ሲባል ዲስካውንት አለ ወይስ 6000 ብር ነው ለአንድ? ሰላም ጤና ይስጥልን። በሰንዶቃችሁልኝ በአዲስ ቪዲዮ ተመልሼ መጣሁ። በዚህ ቪዲዮ የምንመለከተው እንግዲህ ፋኖን የሚደግፉት አባቶች ጳጳሳት ናቸው የሚል ነገር እየሰማን ነው የምንገኘው። ምንድነው እየወጣ የሚገኘው? እሱን ማስመለከታቸው ነው የሚሆነው። እንደዚሁ ደግሞ በሰሜን ላይ ያነጣጠረው የመናፍቃን አስነዋሪ ንግግር አለ። እሱን ማስመለከታቸው ነው። ወንድማችን አቤል አቡና አንድ ስልክ ደውሎ ያወጣው መረጃ አለ። እሱን እንመለከታለን። ሁላችሁም ቪዲዮ ላይክ እና ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? አሁን ማርኩ መጀመሪያ እንግዲህ ከትላንት ወዲያ ከሞቱ ከሁለት አባቶች ስንጀምር እነዚህ አባቶች ሞታቸው ሽፋን የሚዲያ ሽፋን እንኳን እያገኘ አይደለም። በጣም የሚያሳፍረው ነገርና አሁን ደግሞ እነዚህን አባቶች ማን እንደገደለ አንድ ፍንጮች ይወጡ ይገኛሉ። ደግሞ በሞታቸው የማን እጅ እንዳለበት ፍንጮች ይወጡ ይገኛሉ። በጣም ያዘን ነገርም አለ በእነዚህ አባቶች ጉዳይና ወንድማችን ተገሽን ስሙት። አሁን በወጣ መረጃ መሰረት በእነኚህ ሁለት ካህናት ግድያ ዙሪያ ላይ አዲስ መረጃ ወጥቷል። እነኚህ ካህናት ከታሰሩ በኋላ ከ14 ቀን ቆይታ በኋላ 1 ሚሊዮን ብር ተደራድረው ለማስፈታት በነበረበት ሁኔታ ላይ በቤተ ክርስቲያናችን እውቅና ያገኘው ይህ ማህበር 2 ሚሊዮን ብር ከፍሎ እንዳስገደላቸው መረጃ ይወጣል። የካህናት ግድያ በቤተ ክርስቲያናችን እውቅ ማህበራት የተፈጸመ ነው ማለት ነው። በነገራችን ላይ ወለዱ ከቦታ የሚባለው ማህበር ነው የተባለ የሚገስሙ ይወጣው ታይዞስ የሚወጣውና ይሄ ማህበር አሁን ላይ ባለፉት እዚህ ካላችሁ ወጻባችን አቡነ ገብርኤል ተገኝተውበት እኛና እነሱ እንደዚህ ያረጉና በይኖት እኛ ደግሞ እንደዚህ ያረግና አሁን ደግሞ አንገታችን ቀና አድርገን መራመድ አለብን ምናምን ብሎ ሲያወሩ አሰምተናችሁ ነበር ቪዲዮ። ከዚህ በኋላ ግን በአናታችሁ ላይ ጎላ ጥጄ አጥንት እቀቅላለሁ የሚለውን ነገር አሽቀንጥረን እንጥሏለን። ጎላውን እዛ የጣደበት ይጣድ። ሲፈልግ ድንጋይ ይቀቅል፣ ሲፈልግ ራሱ ሊቀቅል። በቃ እኛ ራሳችን በቃ በየከኘረት ናኖ ከኘረት መታ ገድቀ መኔ ጅራችሁ እንደንደኝ ይሄ ተፈጥሮ ኔቸር ነው። በቃ ያ ማህበር ማለት ነው። ያ ማህበር አራተኛው ነው ምን ሲያከብር እንደዛ ተናግሮ ነበርና አሁን በእነዚህ አባቶች ሞት እንግዲህ ታይዞ የወጣው የዚህ ማህበር ጉዳይ ነው ደግሞ የዚህ ማህበር እጅ አለበት የሚል ነገር ነውና በዚህ ጉዳይ ምን ታላችሁ? እናንተ ደግሞ ተጨማሪ ሐሳብ ካልተጨማሪ መረጃ ካላችሁ በውስጥ በኩል ብታናገሩኝ በጣም ደስ ይለኛል። ተጨማሪ መረጃ ሲኖር እውነቱን ሲረጋገጥ አዲስ ነገር ይላችሁ መቀርብ ነው የሚሆነው። እንደዚሁ ደግሞ እንግዲህ በእነዚህ አባቶች ጉዳይ ላይ አሁን ላይ ቢቢሲ ከሰዓታት በፊት የወጣው መረጃ መሰረት እነዚህ አባቶች እንግዲህ ሞተዋል ተባለ እንጂ አስክሬናቸው እስካሁን አልተገኘም። መሞታቸው እርግጥ ነው ግን ሬሳቸውን አልሰጡም ነው የተባለ የሚገኘው ወይ ደግሞ ሬሳቸው አልተገኘም። ሬሳ ስጡኝ ብሎ የሚጠይቅ አባት የለም። ሬሳ የአባቴን ሬሳ ስጡኝ ብሎ የሚጠይቅ ልጅ የለም። በጣም ነው የሚያሳዝነው። እና እነዚህ አባቶች እንግዲህ የሚዲያ ሽፋንም እያገኙ አይደለም። ለነሱ ድምጽ የሚሆን የለም። በዚህ መንገድ ነው እንግዲህ የሞትን የምንገኘውና እግዚአብሔር አምላካችን እንግዲህ ቢያንስ አስገኛቸው ተገኝተው እንዲቀበሩ የአምላካችን መልካም ፍቃድ ይሁንልን። ከዛ ውጪ እንግዲህ አሁን እየተፈለገ የሚገኘው አባቶችን ማጥቃት ነው። ልጆችን ምዕመናን አጥቅቶ ከጨረሰ በኋላ አሁን እንግዲህ ወደ አባቶች መጥተዋል። እስቲ ወደ እነሱም እንሞክር። የኛ ትንፋሽ ተለካው ነው። ኦኬ ልጆች ሲሞቱ አባቶች እንደማይናገሩ ታወቀና አሁን ደግሞ እስቲ አባቶችስ ስንገል ምን ይፈጠራል? ልጆችስ በየት መንገድ ሪአክት ያደርጋሉ? ልጆች የሚለው ነገር ለማወቅ ተፈልጎ ይመስለኛል ወደ አባቶች ተመጥቷልና እስቲ ይሄን ነገር ስሙት። እንዴት ከተባለ ደጋፊው ማን ነው ከተባለ ምንም መሸፋፈን አያስፈልገውም። እኔ የኦርቶዶክስ ሃይማኖት ተከታይ ነኝ። የንስሐ አባት አለኝ። የሃይማኖት አባቴን አከብራለሁ። የመጀመሪያው ደጋፊ የሃይማኖት አባት ነው። ሲደግፈን ሲያበረታታን የቆየ አንድ ካህን እኮ የንስሐ ልጁን በዚህ ውያ ከሞት ንስሐ አያስፈልግም፣ ንስሐ ገብታል፣ በዚህ ውያ ከሞት አንተ መንግስተ ሰማያትን ትወርሳለህ እየተባለ የሚሰበክበት ሁኔታ ነው ያለ አባሉ። ይሄ ሀቅ ነው። የደገፋችሁብን ቀን ያስተማራችሁብን ቀን ፋኖ ማለት የመጽሐፍ ቅዱስ ቃል ነው። አዎ ቃሉማ ሊሆን ይችላል። እየተከተለ ያለው ኃይል ግን እውነት የመጽሐፍ ቅዱስ ቃል ጠብቆ ነው ወይ? ቀኝ የውስጥ አርበኛ የሚባለው አደረጃጀት ማለት በመንግስት መዋቅር ውስጥ ሆኖ መረጃ በመስጠት ሎጂስቲክ በማቀበል ክፍፍል በመፍጠር መንግስትን የሚያዳክም አካል የመንግስት ሰራተኛ በወረዳ በዞን እኔ አንድ ደስ የሚለኝ እንኳን ገብቻለሁ ነው። በመግባት ያልቆጭም አይቼዋለሁ። የሚናፍቀኝ ነገር የለማ። አይቼዋለሁ።
እናንተ የቀኝ ውስጥ አርበኛ መረጃ የምትሰጡ እኮ ቻሌ ዘመን ይባላል። እናቱን በሶስት ደብድቦ የገደላት የክፍለ ጦር አመራር ነው አላው። ለዛ ነው መረጃ የምትሰጡ። ታዲያ እንደ ዞን አመራር፣ የወረዳ አመራር፣ የመንግስት አካል ህዝብ ያመነው እንዴት ለነዚህ ሰዎች ተላላኪ ይሆናል ነው ጥያቄ። ለነዚህ ሰዎች መረጃ የምትሆኑ ደጋፊ የምትሆኑ በዚህ ልክ ያወረዷቸው አይደል እንዴ? ምናልባት እናንተ ከተማ ስለተቀመጣችሁ ነው እንጂ ስለናንተ ልጅ ስለናንተ ባለቤት ዋስትና ተወስዳላችሁ እንዴ? በየደረጃው ያለ አካል ወንድሙ ጽንፈኛ ነው፣ የእህቱ ልጅ ጽንፈኛ ነው፣ ያክስት ያጎቱ ልጅ ጽንፈኛ ነው፣ አይዞ በርታ እያለ የጫማ መግዣ ይልክለታል፣ ስልክ ገዝቶ ይልክለታል፣ ካርድ ይፍቅለታል። አራባውም አልጠማውም አልቸገረውም ምን ሊያርግ ይመጣል? ና ወንድሜ ተሳስተሃል፣ ችግር ያለበት ሰው ነው እንደዚህ የሚል በስም ጥራ ከተባለ መጥራት ይቻላል። እነማን ናቸው ከተባለ እዚሁ ስላሉ ሊናገሩም ስለሚችሉ በስም መጥራት ይችላል። እንግዲህ ይሄ ቪዲዮ ወጥቶ ብዙዎችን እያነጋገረ ይገኛልና በዚህ ቪዲዮ ጉዳይ አንድ ነገር ለመናገር ያክል ከዚህ እንደምናውቀው ቤተክርስቲያን የሽፍታ መደበቂያ ናት፣ ፋኖ የሚሰለጥንባት ናት፣ ሻኔ የሚሰለጥንባት ናት የሚል ብዙ ስም እንደሚለጠፍባት የምናውቀው ጉዳይ ነው። ታላላቅ ባለስልጣናትም እንግዲህ እንደዚህ ነገር ስም ይለጠፍባት እንደምታውቁትና አሁን ይሄን ነገር ያሳየውበት ምክንያት ዋና ፖይንት ምንድነው? ይሄን ንግግር ብቻ ብዙ አባቶችን እንደሚያሳጣን ስለማምን ነው። ኦኬ የዚህ ሰው ንግግር ብቻ የዚህ ወጣት ንግግር ብቻ አላቆም ምን ማለት እንደሆነ ንግግሩ ብቻ ብዙ አባቶችን እንደሚያሳጣን ያለ ምክንያት አይደለም። እዛ ጋር ወጥቶ አባቶች እንደዚህ ያደርጋሉ ያለ ይሄ ልጅ ስለተናገረ ይሄ ልጅ እንደዚህ ስላለ ብቻ ሙስሊሞች ምን ያደርጉኛል መሰላችሁ? እና የዋሃቢያ ሙስሊሞች ቤተክርስቲያንን በዚህ ለማጥቃት ይሞክሩ ይገኛሉና የሆነ ታወጣ ፋኖ ናቸው፣ ፋኖ ያሰጡት እነሱ ናቸው፣ እዛ መካነ ሰላም ላይ ሙስሊም ሼክ ሲሞት በእነሱ ትእዛዝ ነው እያሉ እያወጡ እያየ ነው የምንገኘውና እባካችሁ አደብ ግዙ። ኦኬ እኛ እኮ ስም ሳትለጥፉን በትገሉንም እኮ ምንሞት ሰዎች እኮ ነን። ኦኬ እየሞትን እንዘምራለን ከሚል ህዝብ ጋር እኮ ነው ያለነው እኛ። ምንም ሌላ ታርጋ መለጠፍ አያስፈልጋችሁም። ዝም ብለህ መተህ ብትገለው የሚሞትልህና አጠገቡ ቆሞ የሚዘምር መንጋ ነው ያለው። ፕሊስ በቻለ አቅም ጥንቃቄ ደረጋ ማስፈልጋለሁ። ይሄ ነገርም በደንብ ለማየት ሞክሩ ያስፈልጋለሁ። ቤተክርስቲያን እቺ ናት። አዎ እናቴዋ ያቺ የልጅ እናት ሞቿን አጥብታ ለፍታ ተንገላታ ያሳደገችው ልጅ እንዴ ልብ ሰበር ሳይመለስ ይቀር እንደወጣ ከደጅ ድንግል አዘክሪ ለልጅሽ ንገሪ እማ አምላክ አሳስቢ ለልጆች ሻምቢ መሰዊያው ፈረሰ መቅደሱም ነደደ በቅዱሱ ስፍራ ካህኑ ታረደ አዛኝቱ መንገድ ሳተ በተኩላ ተበላ ከከበረች ቤቱ ከተራራ ወርዶ ካዳራሹ ሞላ የአንቺ ልጆች እኛ በአምሳሉ ተፈጥረን እንደሚታረዱ እንደሚሸለቱ እንደበግ ተቆጠረን ድንግል አዘክሪ ለልጅሽ ንገሪ እማ አምላክ አሳስቢ ለልጆች ሻምቢ ስንት ሆነ ሰው መሆኑን ስቶ ስንቱ ላሪ ዋለ የሚቀብረው አቶ አዎ እናት ዓለም ተስለሻለሽ በኪሩቤል ቀለም ብሎም በሚካኤል በገብርኤል ክንፉ ሰባን ሽላኪ መናፍስ መጥተዋል ትውልድ ሊያጠፉ ሰይፉ ተለቅኖ ቀኑም ተወጥኖ የሞታችን ፍርሚያ ደብዳቤያችን ይዘን ጉዞ ጀምረናል። ጉዞውን አዳርሰን በብዙ ሄደናል። ግና መብርሃን ግና አዛኝቱ ኖሮ ከሞት ዞሮ ከቤት እንደሚከረቱ ይሄው ዋዝነን መጣን ደጅሽ ልንጠና የልብ ፎይታችን ቤታችን ነሽና ድንግል አዘክሪ ለልጅሽ ንገሪ እማ አምላክ አሳስቢ ለልጆች ሻምቢ በቃም ብሎ ልጅሽ ጨለማ ይገፈፍ የተዘቀዘቀው ነጠላው ይታጠፍ የጥቁር ሸማ የነጭ ማህተብ የሐዘንን ጉርጉሮ የኪል ደማውደት ይገፈፍ ከላዩዋ ሰላም ደስታን ታውጋ ኢትዮጵያ ዳምላኳ እጆቿን ዘርጋ ይምፁ ተራበትም ግብፅ ኢትዮጵያ ታወፅ ደዊሃ ለእግዚአብሔር ነገሥተ ምድር ሰብሕዎ ለእግዚአብሔር አዘክሪ ለልጅሽ ንገሪ እማ አምላክ አሳስቢ ለልጆችሽ አምቢ ወስብሐት ለእግዚአብሔር። አሜን። እግዚአብሔር ያሳድጋችሁ። ቤተክርስቲያን ማለት እቺ ናት። ቤተክርስቲያናችን አሁን ባለችበት ሁኔታ አባት ሞቶባት ወይ ደግሞ ካህን ሞቶ ሬሳውን ጠይቃ መቀበል የማትችልበት ሁኔታ ደርሳለች። ሬሳው እንኳን እንዳይሰጣት ነይ እስቲ አንቺ ወንድ ነሽ እስቲ ነይ አንቺ ልጆች አሉሽና መጥቶ ሬሳቸውን ያንሱ ተብላ የምትፎገር ቤተክርስቲያን አለች አሁን ላይ። በጣም ነው የሚያሳዝነው። ኦኬ ለዚህ ቤተክርስቲያን ልጆቿን ገለው የግድዋ ከታጣቂ ናቸው ከተባለ የመንግስት አካል ሄደው ሬሳውን ተቀብለው እንቺ ቀበሪ ብሎ እንኳን መስጠት አልቻለም። በጣም ነው የሚያሳዝነው። ኦኬ መንግስት አለ በሚባልበት ሀገር ውስጥ እየኖርን መንግስት ይጠብቀናል ብሎ አንድ ዜጋ ከመታጠቅ ታቅቦ ቤቱ ተቀምጦ እያለ አገልግሎት እየሰራ ያለ ለመንግስት ግብር የከፈለ ተገሎ መንግስት መጥቶ ሬሳችሁን እንኩ ሞቷል እኛ ደግሞ አጸፋ መልስ እንመልሳለን ብሎ የሚናገር አካል እያገኘ አይደለም የምንገኘው። በጣም ነው የሚያሳዝነው።
ቢያንስ የሞቱ አባቶችን ሞታቸውን ማስቀረት ባችሉ ሬሳውን አምዛችሁ እንኩ ሬሳው ቅበሩ ማለት ይችላልላችሁ። አልተደረገም። ግን ይሄ በጣም ነው የሚያሳፍረው። እንዳታሳልፉት አንድ ይሄን እንስማው። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ ይገለበጣል። ይህን የሚናገረው ፓስተር ነብይ ነኝ የሚል ሰው ነው። በግልጽ የአንድ አካባቢን ሰው የሰሜኑን ኢትዮጵያ ያ ማለት የአማራና የትግራይን ማህበረሰብ የጥላቻ ንግግር ያደረገበት እንደዚሁ ደግሞ ለዘር ጭፍጨፋ ያመቻቸበት ከዘር ጭፍጨፋ ደረጃዎች መካከል 3-4ቱን የሚያጠቃልል ንግግር ነው ያደረገው። ህግ ቢኖር ፍትህ ቢኖር በህግ በፍትህ ይጠየቅበታል። ይሄ እንቅስቃሴና በተለይ ኢትዮጵያ ውስጥ ሰሜኑን ማህበረሰብ ኦርቶዶክስን መናገር በእቅድ የሚሰራበት ነው። ከዚህ በፊት ማንስቼው አውቃለሁ። ብዙ ጊዜ የኢትዮጵያን ለማዳከምና የምንፈልገውን አጀንዳ ለመጫን አገርን ለመገለባበጥ ባሰኘን መልኩ በአዲስ ቅርጽ ለመስራት ማነቆ የሆኑብን የሰሜኑ ክፍል እና የኦርቶዶክስ ተዋህዶ ሃይማኖት እንደሆነ ተደርጎ በሰፊው ሲሰራበት የነበረ ነገር ነው። ሁልጊዜ የሚደረጉ ጥረቶች በሙሉ እሱን እናዳክማለን፣ እሱን እናጠፋለን። እሱን ካደረጉ በኋላ የፈለጉትን አምጥተው መጫን ቀላል እንደሆነ ያስባሉ። ሊሆንም ይችላል፣ እሱን አላቅም። ግን ሰውየው ያደረገው ንግግር ፍጹም ኃላፊነት የጎደለው በጥላቻ በደም መጠማት የተሰከረ ሰው እንደሆነ የሚያሳየን ነው። ይህንን መልእክት ስናስተላልፍ እንደዚህ አይነት መልእክቶች ሲመጡ ታስተላልፉላችኋላችሁ፣ አገዛችኋቸው የሚሉ አስተያየቶች ይመጣሉ ብዙ ጊዜ። ይሄም ማገዝም ማስተላለፍም አይደለም። በእርግጥ የሰውየውን ንግግር ሲሄድ ጥላቻ ስፕሬድ ሊያደርግ ይችላል አብሮ። ነገር ግን ሊያስፈጽሙ የሚችሉት አካላት ለዚህ ጉዳይ ተገዥ ታዛዥ የሚሆኑ እሱንም በኢየሱስ የሚፈጽሙ ሰዎች እዛው አዳራሽ ውስጥ ቁጭ ብለው አሜን እያሉ ነው። በኋላ ሰው ከተገደለ በኋላ ሰዎች ጥቃት ከደረሰባቸው በኋላ ጉድጉድ ነፍስ ይማር ማለትም ብቻውን በቂ ስለማይሆን እንደዚህ አይነት ነገሮች መጋለጥ አለባቸው። ምናልባት የፍትህ ብርሃን ሊያገኝም ይችላል፣ በህግ ሊጠየቅም ይችላል። ዛሬ ባይሆን ነገ፣ ነገ ባይሆን ከነገ ወዲያ ልጆቻችን የልጆቻችን እንደዚህ አይነት ነገሮችን መዝግቦ ማስቀመጡ ተጠያቂነትን ያመጣል። በተለይ በሃይማኖት ስም ሲደረግ ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር? ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። አሁን ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ ይገለበጣል። በዓለም ዙሪያ ያላችሁ ውድ ኦርቶዶክሳውያን አካውንቴ እንደ ድሮ አይደለም። ሁላችሁም ኮምፕሊንግ አድርጉት። ይቅርታ ጠይቃለሁ ለድምጼ ጥራት። ይህን ቪዲዮ እያየው ማለፍ ስለማልችል። በነገራችን ላይ በጣም እያስጠላኝ የመጣው ነገርና በዚህ ፕላትፎርም ውስጥ እየደበረኝ የመጣው ነገር ምንድነው? ሃይማኖት ከፖለቲካ ጋር ተቀላቅሎ ሲሰራ ሰሜንን ለኢየሱስ ሰሜን እንደዚህ ሰሜን ላይ አጋን ምን ማለት ነው? ኢየሱስ ክርስቶስ ወደ ኢትዮጵያ ሲመጣ መርጦ አልመጣም። የኢትዮጵያ ሕዝብን ሊያድን ሲመጣ ሁሉንም ነው። ጥቁር የለ፣ ነጭ የለ፣ ባሪያ የለ፣ ኦሮሞ አይል፣ አማራ አይል፣ ትግሬ አይል ኦል ነው ሊያድን የመጣውና ይህ ዘረኝነት ነው። ዘረኝነት ደግሞ ካንሰር ነው። ይህ ሰው የሆነ ዓላማ ባይኖረው ኖሮ እንደዚህ ነገር አይኖርም። ስለዚህ እባካችሁ ወደ ሰሜኑ አካባቢ ጋር አክሱም አለ፣ ላሊበላ አለ፣ እንደዚሁ ደግሞ የፋሲል ግንብ አለ። ብዙ ሊጎበኝ የሚችል የኢትዮጵያ ሕልውና ያለበት ነውና ከዚህ ጋር በተያያዘ በሃይማኖት ከቨር ውስጥ ያሉትን መንግስት በህግ ይጠይቅ። እንደነዚህ አይነት ሰዎች በህግ ካልተጠየቁ ሌላ ዓላማ አላቸው ማለት ነው። እንደምትሰሙት ነው እንግዲህና እኔ ቀደም ብየዋለሁ። ህግ ቢኖር ፍትህ ብትኖር ይሄ ሰው እስር ቤት የኔ ከተባይ ጋራ እዛ ተባይን መስበክ የነበረበት ሰው ነው፣ ከህዝብ መሃል ወጥቶ ማለት ነውና ምክንያቱም
ሰው ከውጭ ሀገር ነው ስለ ቱሪስቶች ነው እያወራ የሚገኘው። ቱሪስቶች ወደዛ የሚሄዱበት ምክንያት ለጉብኝት ወደዛ የሚሄዱበት ምክንያት እዛ ለማደስ ነው ብሎ ነው። ኦኬ የትኛው ቱሪስት ነው እውነት ለመናገር ሰሜን ክልል ሄደው እኔ ማደስ የሚለው ነገር ራሱ ዛሬ ስንሰማ ነው። ምን እንደምታሳደሱ ከየት እንደምታሳደሱ እግዚአብሔር ይወቀው። የምታውቁ ስለ ማደስና ስለ ለማደስ የምታውቁት እናንተ ናችሁ። እዛው ያድሳችሁ እንደ ቅዱስ ሚካኤልና እኔስ ቀደም ይያለሁ ህግ የሚወር ነው ይጠይቀው ነበር ይሄን ሰው። ምክንያቱም ከዚህ ከሚወጣው ቱሪስቶች ከሚያወጡት ገንዘብ ገቢ ያገኛል መንግስት። ስለዚህ መንግስትን የሚያጠቃ ነገር ነው ያወራ የሚገኝ ሰው ባይዘው መንግስትን የሚያጠቃ ነገር መንግስት የሚጠቀምበት ነገር ነው። ገቢውን መንግስት እንዲያጠና ያደረገ የሚገኝ ነገር ግን እንደዛ ማሰብ የሚችል ሰው የለም ብዬ አላስብም። ሆን ተብሎ ዝም ተብሎ ነው እንጂ የሆነ የሚመለከቱ አካል እንደዛ አላሰብምና ይሄ ነገር ለሱም ችግር እንደሆነ አላሰብም። እነዚህ ዝም ብሎ ብዬ አላስብምና ወደ አቤላ ቦና እንመለስ እስቲ። ሰሜን አካባቢ የሚሰራ አጋንንታዊ ኃይል የትም ቦታ የለም። አገሪቱን ስለሚወዱ ሌላ የሚጎበኝ ቦታ የለም። ቀጥታ መጥተው ፊልም አክተሮች፣ ዘፋኞች ወደ ሰሜን የሚሄዱት ምን የሚጎበኝ ቦታ ጠፋኝ ሀገር ኧረ እየተዋወቀን እኛ አይናችን የተከፈተ ሰዎች ነን። እዛ ቦታ የሚሄዱት ይኸው ቃል ኪዳን ማደሻ ስፍራ ስለሆነ አንዱ ቦታ ስለሆነ የዛ ዘንዶ ሲገለበጥ ነው የኢትዮጵያ በረከት በኃይል የሚወጣው። ደግሞ አምናለሁ ጊዜው ደርሷል። ጊዜው ደርሷል። አሁን ደም ሲጠጣ የነበረ የለመደ መንፈስ ይገለበጣል። በኢየሱስ ይገለበጣል። በሉ እስቲ ጉደኛ ስለ ሰሜን ሐሜት እግዚአብሔር ያልነገረውን ሐሜት የሚያወራ ግለሰብ ጋር ነብይነት ስልጣን አሰጣለሁ ብሎ ማስታወቂያ ሰርቶ ነበርና እኔ ደውዬ ነበር። መጀመሪያ ማስታወቂያውን ላሳያችሁና ከዛ ደውዬ ምን እንደመለሱልኝ አላማቸው ምን እንደሆነ አሳያችኋለሁ። ሁላችሁም ግን ይህን ቪዲዮ ሊያስጠፉት ስለሚችሉ ኮፒ ሊንክ እያደረጋችሁ ሼር እያደረጋችሁ ለብዙ ሰዎች አድርሷቸው። ይሄውና ማስታወቂያው። ሻሎም ሻሎም፣ ሰላም ለእናንተ ይሁን ቅዱሳን፣ የጌታ ጸጋ ሰላም ይብዛላችሁ። ዛሬ በፊታችሁ የመጣሁት አንድ ማስታወቂያ ለነገራችሁ ነው። እንደሚታወቀው የፕሮፌቲክ ስኩል ስልጠና ከዚህ በፊት አድርገን ብዙዎቻችሁ አምልጧችሁ መመዝገብ እንደፈለጋችሁ ስትነግሩን ነበር። በጣም ብዙ ሰውም እየተመዘገበ ነው ያለው። ነገር ግን ልክ ከውጪም ከሀገር ውስጥም ከተለያየ ቦታ ነው ሰዎች እየመጡ እየተማሩ ያሉት። ትንሽ ኮንፊውዥን እየፈጠረ ያለው አይ ቲንክ ከክፍለ ሀገር የምትመጡ ሰዎች አልጋ ማደሪያ ማረፊያችሁን እናንተ ናችሁ የምታዘጋጁትና እኛ ኦሬዲ ስልጠናውን አዳራሽ ስልጠናውን ቦታና ለስልጠናው የሚያስፈልጉ ግብአቶችን ነው ሬዲ ያደረግነው። ስለዚህ በዚህ ስልጠና ላይ ለመካፈል ስትመጡ ማረፊያችሁ ማደሪያችሁ እናንተ ነው የምታዘጋጁት። ይሄ እንግዲህ ነብይ እንደሱ ሰሜን ውስጥ ዘንዶ አለ፣ ደቡብ ውስጥ ዘንዶ አለ ብሎ ህዝብን እየፎገሩ ለመብላት የሚሰለጥኑ 400 እና 500 ሰዎች ለማሰልጠን ነው የስልጠና ትምህርት አዘጋጅቻለሁ። ይሄ ፕሮፌቲክ ስኩል አለን የሚለው የደወልኩበት ስልክ ይሄ ስልክ ነው። እነሱ ራሳቸው ለስልጠና አዘጋጅተናል ያሉት ስልክ ላይ ነው የደወልኩት። ጉዳቸው ብዙ ሰው ጋር መድረስ ስላለበት ይሄን ቪዲዮ አደራችሁ ሼር እያደረጋችሁ ረዘም ስለሚል የስልክ ንግግሩ ሁላችሁም ይሄንን እውነት ለብዙ ሰዎች አጋልጡ አድርሱ። ፕሮፌቲክ ስኩል እያላችሁ የምትበሉም ሰዎች በዚህ ቪዲዮ መሰረት ራሳችሁን ቆጥቡ። ተከታተሉት። ሄሎ ጤና ይስጥልኝ፣ እንዴት ናችሁ? አለን። ፕሮፌቲክ ክላሱን ለመውሰድ ፈልጌ ነበር። ምዝገባ አለቀ እንዴ? ትመዘግብኛለች ታዲያ? 6,000 ብር። ኦኬ። የት ነው ስልጠናው የሚሰጠው? ሆቴል ላይ ነው የሚሰጠው። አካባቢ ነው የሚሆነው። ቦታው ገና አልተወሰነም። እንደወረን ነው የምናሳውቀው። የስንት ቀን ስልጠና ነው? አንድ ቀን ነው። ሆቴል ላይ ነው የሚደረገው። የአንድ ቀን ነው። የአንድ ቀን ስልጠና ነው። ኦኬ። ከነ ባለቤቴ ብመጣ በዛ ሲባል ዲስካውንት አለ ወይስ 6,000 ብር ነው ለአንድ ሰው? እስካሁን እንደዛው ነው እየከፈሉ ያሉት። እየመዘገቡ ያሉት ባልና ሚስት እየተመዘገቡ ነው። እንደዛው ነው ምዝገባ። ቲሸርት አለ። ቲሸርት እኛ ያሰራ ነው። የሻይ ሰዓት ይኖረዋል። ማስታወሻ ኖት፣ መጻፊያ ምናምን ሁሉ ነገር ከኛ ነው የተዘጋጀው። እሱስ የሚያካተተ ስለሆነ አይ ጥሩ ነው።
ነብይነትን በ6000 ብር ልትሸጡ ነው? ሽያጭ ነው እንጂ 6000 ብር ለአንድ ሰው ምን ማለት? ሆቴል ላይ ነው የሚደረገው። የፈለገ አዳራሹን የሰራችሁት ለምናችሁ አዳራሹን የሰራችሁት ከህዝብ ገንዘብ አይደል? ለምን ቸርች አታደርጉት? የቱን አዳራሽ ገና ልንሰራ ነው። ስለዚህ አዳራሽ ለመስራት ነው ገንዘብ 6000 ብር ነብይነት እያሰለጠናችሁ የምትወስዱት? አይደለም። ትምህርት ሚኒስቴር ያውቀዋል። ሆቴል አይደለም የሚከፈለው። ሆቴል ይከፈላል አይደለ? ቡክ ይደረጋል አይደለ? የምትሰብኩበት አዳራሽ የት ነው? እዛ ለምን አታደርጉበት? ተከራይታችሁ የምታገለግሉበት ተከራይተን ነው የምናገለግለው እኮ። እዛ ለምን አታደርጉትም በነፃ? ይያዛላ ፕሮግራም በተራ ነው የሚገለገልበት ቦታው ላይ። ዳንኤል የሚገለግልበት ጸጋ በገንዘብ ይሸጣል እንዴ? የትኛው ክርስቶስ ነው ሐዋርያቱን ሐዋርያትነትና ደቀ መዝሙርነት በገንዘብ ያሰለጠናቸው? አይደለም የምታረግበት ቦታ ነው የሚወስነው። ቦታ በነፃ ይሰጡናል እንዴ? ሆቴል ቢሰጧችሁ 6000 ብር ከአንድ ሰው ፌር ነው? አይደለም ፌርነቱን አይደለም እኮ 6000 ብር ከአንድ ሰው መቀበል 6000 ብር ፌር ነው? ቲሸርት ከ400 ብር ይዘላል። እናንተ የምታሰሩት ቲሸርት ሻይ ቡናው ከ200 እና ከ300 ይበልጣል። የሆቴል አዎ ምን ታውቃለህ? አሁን አንተ መጀመሪያ መቼ ጠየቅ ስንት እንደሆነ? የሆቴል መቼ ጠየቅ? ሆቴል ላይ ስንት እንደሚከፈል መቼ ጠየቅ? በደንብ እናውቃለን። ከተማ አዲስ አበባ ውስጥ አይደል የምንኖረው? በምን አወቅህ ታዲያ? ሰው ብትቆጠቡ ይሻላቸዋል። በህዝብ ላይ አትነግዱ። ልጁም ዝም ብሎ በአጋንንት መንፈስ እየጠነቆለ ያለ ልጅ ነው። ለማንኛውም ይሄን አየር ላይ ነው ማሰጣልሽ። እግዚአብሔር ከእናንተ ጋር አይደለም። ከዚህ ከአጋንንታዊ ስራችሁ ተመለሱ። እግዚአብሔር ይገስጻችሁ። በይቻው ይሄን ይመስላል እንግዲህ የነበረን ቆይታ። ይሄ ልጅ ነው ሄዶ ኢትዮጵያ በረከት የያዘ ደም አፋሳሽ መንፈስ ያለው ሰሜን ውስጥ ነው ምናምን ብሎ ቅብጥርጥር የሚያደርገው። የኢትዮጵያ ደም አፋሳሽ መንፈስ ያለው እናንተ ሐሰተኛ ሰዎች ሆዳችሁ ላይ ነው። ሆዳችሁ አምላካችሁ ክብራችሁ በኖራችሁ ስለሆነ በህዝብ ገንዘብ ለመበልጸግ እንግዲህ ነብይነት ትምህርት ቤት የለውም። ስጦታ ነው የምትሉት፣ ነፃ እግዚአብሔር የሚሰጠው ነው የምትሉት። እንግዲህ ነፃ የሚሰጥ ነገር አስገብተ አይናችሁ እንዲጨፍኑ እንደዚህ ነው የምትሉት፣ እንዲህ ሲታያችሁ እንዲበሉ ብለ ንግድ ልታስተምር ሌላ ሌባ ቀማኛ ልታፈራብን ነው። እንግዲህ በገንዘብ 6000 ብራችሁን ሰብስበ ልትቀባጠር የተዘጋጀው ከዚህ ሰውዬ እንድትጠበቁ ነው። እንግዲህ ይህንን መልእክት ማስተላለፈው ሰላሙ። ኢንዌስ ቪዲዮአችን የሚስ ነበር። አው ከተማራችሁበት አዲስ መረጃ እንዳገኛችሁበት አልጠራጠርም። በአባቶቻችን ምክንያትም በሌሎች ጉዳይም እንግዲህ አዲስ ካለ ያላችሁን ቀርብ ነው። ላይክ እና ሼር ማድረግ እንዳይረሳ። ቸር ቆዩልኝ።